ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ፣ ዛሬ እስኪ ከባለቤቴ ጋር ልጅ ከወለድን በኋላ ልጅ ሳንወልድ በርቀት እያለን ገና ከውጪ እንደመጣው ያሉ ቪዲዮዎቻችንን ለትውስታ አንዳንዴ ዩቲዩብ ላይ ሲቀመጥ መቼም ሊጠፋ ስለማይችል ላስቀምጠው እና ደግሞ ለእናንተም የማታውቁትን ማንነታችን ላሳያችሁ ነው። ምን ለማለት ፈልጌ ነው? ብዙ ጊዜ እኔና ባሌ እንደዚህ ሲንከባከበኝ እኔም ስንከባከበው ብዙ ጊዜ ሚዲያ ላይ አናወጣውም እና ዛሬ ለምን አላሳያችሁም ብዬ ይዤላችሁ መጥቻለሁ። የኔ ውዶች፣ የኔ ቅመሞች፣ ዩቲዩቤን ሰብስክራይብ በማድረግ ቪዲዮን እስከ መጨረሻ በማየት አበረታቱኝ እና ከነኚህ ከ5-6 የበለጡ ቪዲዮዎች አሉ። ከነዚህ ቪዲዮዎች መካከል የትኛው የተመቻችሁን ኮሜንት ላይ ያስቀምጡ የኔ ማሮች። እና እዚህ ጋር ባሌ ግሬን እያጠበኝ ነበረ። በአባታው እንጂ ላውረድ ጉጉ ይመጣል። እና የኔ ውዶች የትኛው ቪዲዮ እንደተመቻችሁ እንደነገርኳችሁ አስቀምጡልኝ። በጣም ብዙ የተለያዩ ቪዲዮዎች አሉ። ስታያቸው የትኛው እንደወደዳችሁ እንደነገርኳችሁ ኮሜንት ላይ አስቀምጡልኝ የኔ ቤተሰቦች። አንዳንዴ ሚዲያ ስትወጡ የትኛውን መስራት እንዳለባችሁ ማለት በቃ በጣም ወጣ ስትሉ ነው ዩቲዩብም ፌመስ የምትሆኑት፣ ቲክታክም ፌመስ የምትሆኑት። እና ወደፊት የሚዲያ ስራ መስራት ያሰባችሁ እህቶች ወንድሞቼ እመክራችኋለሁ። በቃ ይሉንታ የሚባል ይቅርባችሁ። በቃ የሚዲያ ስራና ይሉንታ አንድ ላይ አይሄድም። ማለት ፈጣሪያችሁን የሚያሳዝን ስራ አትስሩ እንጂ ከሌ ቤተሰቤ ምን ይለኛል፣ ያጎቴ ልጅ ምን ይለኛል፣ ጓደኛዬ ምን ትለኛለች፣ ወንድሜ ምን ይለኛል የምትሉ ከሆነ ሚዲያ ላይ በቀላል ጊዜ ታዋቂ መሆን በጣም ነው የሚከብዳችሁ። ምክንያቱም እኛ እንደዛ አይነት ሰዎች ስለሆን ይመስለኛል አሁን ላይ ያን ያህል ፌመስ ያልሆነ ወይም ደግሞ ቪዲዮአችን ቫይራል የማይወጣው። እኔም በጣም ፈሪሃ እግዚአብሔር ያለኝ ሰው ነኝ፣ ባሌም እንደዛው። ግን አንዳንዴ ፈሪሃ እግዚአብሔር እንዳለ ሆኖ ሰውን ሳትነኩ እግዚአብሔርን ሳታስቀይሙ በተቻላችሁ መጠን ሚዲያ ከወጣችሁ አይቀር ትንሽ ትልቅ ደረጃ የሚያደርስ ነገር መስራት አለባችሁ። ምመክራችሁ ለእናንተ ነው እህቶቼ። እዚህ ጋር በቃ ከባሌ ጋር ፍቅር እየተገላለጽን ነበረ። ለራሳችን ያስቀምጥነው ቪዲዮ ነበር። ግን እኔ ዛሬ እስኪ ሰብሰብ አድርጌ ዩቲዩብ ላይ ላስቀምጠው። እንዳልኳችሁ ዩቲዩብ ላይ የተቀመጠ ነገር በየትኛውም ጊዜ በየትኛውም ሰዓት ስልክ ቢቀየር ሚሞሪ ቢጠፋ ምን ቢል እንትን አይልም፣ አይጠፋባችሁም ማለት ነው። እግዚአብሔር አምላክ ወዶና ፈቅዶ ደግሞ እድሜና ጸጋ ከሰጠን ወደፊት ትልልቅ ሰዎች ስንሆን ለልጆቻችን እኔና አባታቸው እንደዚህ ነበርን ብለን ለማሳየት ይመቸናል። እዚህ ጋር ባባዬ በጣም ጩጬ ነበረ። እንደምታዩት በጣም ሕጻን ልጅ ነበር። ያላፋ ነው ነበረ ከባሌ ጋር ሆነ። እግዚአብሔር ይመስገን አሁን አዶንዬ ኦልሬዲ 2 አመት ከ4 ወር እየሆነ ነው። ጎርምሶልኛል። ክብሩ ይስፋ ያሳድግልሽ በሉኝ እህቶቼ። እና እስኪ እስካሁን 1-3 ቪዲዮ አልፏል። የትኛው ተመቻችሁ ንገሩ ኮሜንት ላይ እና ኮሜንት አድርጉልኝ የኔ ቅመሞች። በማርያም ሙስሊሞች ባላ ኮሜንት አስቀምጡልኝ እሺ። ምክንያቱም ኮሜንት ስትሰጡ ቪዲዮን ስታዩም ላይክ አርጉት። ላይክ ስታረጉ ኮሜንት ስትሰጡ የዩቲዩብ አልጎሪዝም እናንተ እንደተመቻችሁ ስለሚለይ እሺ። አርና ጉጓለ በኋላ እንሄዳለን። እና እዚህ ጋር ደግሞ በጣም ፋ ብለን እየወጣን ነበር። በጣም ወደው ቪዲዮ ነው ይሄኔ። እናንተ ከስር ስንት ሰጡታላችሁ ይሄን ቪዲዮ የኔ ፍቅሮች? እና መድኃኔዓለም ቢፈቅድና ቢወድ እኔ በጣም ትልቅ ዩቲዩበር መሆን እፈልጋለሁ። እሱን መሆን ቀላል ነገር ነው። ምክንያቱም እኔ ኦልሬዲ ጉዞ የጀመርኩ ዩቲዩበር ነኝ። ግን እዚህ ጋር በወሎ ሙዚቃ እየጨፈረልኝ ነበር ባሌ። ግን ምንድነው በቃ ለቀቅ ያለ ቤት ያስፈልጋል። ጥሩ ካሜራማን እስቲም ነው ጓደኛ፣ የልብ ሰው ያስፈልጋቸዋል። በሄዳችሁበት ቦታ እየተከተለ የሚቀርጽ ዘመድ ያስፈልጋል። ማለት ከቤተሰብ ርቃችሁ ስትኖሩ ብዙ ነገር ከባድ ነው። በነገራችን ላይ ባባዬና ከትውልድ ቦታችሁ ካረቃችሁ ናጉጉ ይመጣል። ካራቃችሁ ትንሽ ይከብዳል ባባ። እና ባባ ደግሞ በጣም ያስቸጋል ናጉጉ። እና ይቅርታ
እና ቤተሰቦቼ ማለት በትውልድ ቦታችን አካባቢ ብንሆን ያለ ነው በቃ የሆነ ጓደኛችሁን ወይ የሱን ወይ የኔን ቅረጹኝ ያላችሁ ለመቀረጽ እንጂ ውጭ ላይ በራሳችሁ ሰልፊ ምናምን መቅረጽ ዩቲዩብ መስራት ትንሽ ይከብዳል። በቃ ዩቲዩብ ለመስራት ቲም ያስፈልጋል። በጥቅሉ ቲም ማለት ጓደኛ፣ ቤተሰብ፣ የራሳችሁ የሆነ ሰው ያስፈልጋችኋልና ብቻ እንግዲህ ልጃችን ሲደርስ እዚህ ጋር ደግሞ እየጨፈርን ነበር። ጸጉሬ ደግሞ ይገርመኛል ቤተሰብ ስንከባከበው ወዳው ምልስ ይላል፣ ስተው ደግሞ መልሶ ደግሞ ይተዋል ማለት ነው። እና ጸጉሬ እና ሰውነቴ ሲመቸኝ ቶሎ ነው የሚመለስ። ትንሽ ነገር ደግሞ ከከፋይ ወይ እንትን ካለ ቶሎ የሚመቸኝና ቶሎ ምከስ አይነት ሰው ነኝ። እዚህ ጋር ከባሌ ጋር በጣም ማች አድርገናል፣ እንመሳሰላለን አንዳንዴ። እዚህ ጋር በነገራችን ላይ የቁሙ ፎቶ ገና ከውጭ እንደመጣው ከባሌ ጋር ሲቀበለኝ የነበረው ፎቶ ነው። ኦልሬዲ 5 አመት ሆነው ማለት ነው ቤተሰቦቼ። እና ብቻ እግዚአብሔር ይመስገን እዚህ ጋር ወዶ ባሌ ጸጉሬን እየተንከባከበልኝ እያበጠረልኝ ነበረ። ለቪዲዮም አይደለም ባሌ እግዚአብሔር ይመስገን ቤተሰቦቼ በጣም የሚረዳኝ አይነት ሰው ነው። በቃ እሱ ነው፣ ማንም የለኝ በነገራችን ላይ ጸጉር ጓደኛ ምናምን የለኝም። እሱ ነው የሚንከባከበኝ፣ ጸጉሬን የሚያበጥርልኝ፣ ልብስ የሚመርጥልኝ፣ እግሬን የሚያጥበኝ፣ ሲደክመኝ አይዞሽ የሚለኝ ጓደኛዬም ባሌም ነው። እና እዚህ ጋር ደግሞ የሆነ ሰዓት ሸገር ሂደን አዲስ አበባ 4 ኪሎ አካባቢ የተነሳ ነው ፎቶ ነው። በጣም የሚያምር ፎቶ፣ በጣም የወደድኩት ፎቶ ነው በነገራችን ላይ 4 ኪሎ ነው ይሄ። የዛሬ ባባዬ 6 ወር ህጻኑ ነው ለሆነ ጉዳይ አዲስ አበባ ሄደን ነበረ። ያኔ የተነሳ ነው ፎቶ ነው ቤተሰቦቼ፣ በጣም ያምራል። እዚህ ጋር ደግሞ ባሌ ናፈቀኝ ዛሬ። ስልኬት ሄዶ እንደው አላውቅም። የሆነ ሰዓት ቪዲዮ ስንሰራ የተጣላን ጊዜ መሰለኝ ባባ እና ቤተሰቦቼ። አዶኒ ምንም ድምጽ እንዳረገ እየረዳኝ አይደለም፣ ይረብሻል። እዚህ ጋር ደግሞ ሎሚዬ አሀይ ሎሚዬ ነው ምናምን የሆነ ሙዚቃ አንድ ሰሞን ካፕሎች እየጨፈሩት ነበርና እኛም እሱን እየጨፈርን ነበረ። እና ቤተሰቦቼ ብቻ እግዚአብሔር ይመስገን። አንዳንዴ ሀብት የሚቅር ምንም የሚቅር ግን የምትወዱትን ሰው አግቡ። ምክንያቱም ትክክለኛ ደስታ ታገኛላችሁ በትዳራችሁ ደስተኛ ከሆናችሁ። ከዛ ደግሞ ውለዱ። ልጅ በረከት ነው። ከተጋባ አንድ ሰው መውለድ አለበት። ጊዜውን በትዳር ብቻ ማሳለፍ ጥሩ አይደለም። ልጅ ሲኖር ማገር ነው፣ ማሰሪያ ነው። ግድግዳ ያለ ማገር እንደማይቆመው ሁሉ ትዳርም ልጅ ሲኖር ከብዙ ነገር ትቆጠባላችሁ። ገባችኋ? ከፍላጎታችሁ ወጣትነት እንደ ሲያታልላችሁ ልጃችሁን በማሰብ በርታችሁ ትሰራላችሁና ብዙ ነገር እዚህ ጋርም እየጨፈርን ነው። እና በቃ ቤተሰቦቼ ዛሬ በቃ የትውስታ ቪዲዮ ነው ይዤላችሁ የመጣሁት። እንደምትወዱ ተስፋ አደርጋለሁ። ኮምቦልቻ ላይ 4 አመት በላይ ቆይተናል እና ወደፊት ግን ባህር ዳር እንሄዳለን እያልን ነው። ምን ትላላችሁ? በዚህ ሀሳብ ካሁን በፊት ጠይቂያችሁ ሂዱ ነው ያላችሁኝ አይደለ? ልጃችን ነው ልጅ ሲኖር ቪዲዮዎች ራሱ ድምቅ ይላል። አዶንዬ የኔ አባት እግዚአብሔር ያሳደገ ጎርምሷል። አሁን ብታዩት በቃ ብቻዬን ስውል ባሌ ስራ ሲሄድ ራሱ እኔ ብቻዬን አይደለሁም። ታው ባባ ለምን ምናምን በቃ እሱ ራሱ ስራ ነው የሆነ ብቻችሁ እንዳትል ወይ አባቴ ናማ ሱቁ እንሄዳለን። አሁን ራሱ በጣም እየረበሸ ነው። ና እና ቤተሰቦቼ ብታውት አዶኒ እየረበሸኝ ነው አትሉ እና ቤተሰቦቼ ያለው ነገር ይሄን መሳ። እዚህ ጋር ደግሞ ምን አይነት ቪዲዮ እየሰራ ነው? አሁን እዚህ ጋር መጨፈር ነው። ሰላም ነው ዳሱ? እግዚአብሔር ይመስገን አለ እንደግየና ግባ አባ። እና ቤተሰቦቼ በጣም ይቅርታ፣ ደግሞ ኮምቦልቻ ነው። ግባ ቁጭ በል፣ ስርዓት ይዘህ ቁጭ በል። ይሄ ኮምቦልቻ ነው። ኮምቦልቻ የት ካላችሁኝ የት አካባቢ ነው? መገንጠያ፣ ቁጠባ መገንጠያ ይባላል። ባባ ግን አትመጣም ዛሬ ሰርጀሬት አለ እና ቤተሰብ እኮ እንሄዳለን። ቆይ ባባን ይዘነዋል፣ ግን ባባ አይታየም። ኮምቦልቻ በነገራችን ላይ ከ1 አመት
ጀምራ በጣም አሪፍ ለውጥ እያየንባት ነው። የግሪን ኤሪያ እየተሰራ ነው አስፓልት ላይ ምናምን። ይሄ ራሷን አዲስ የተሰራ ነው። ከዛሬ አመት ምናምን በፊት የለም ነበረ ቤተሰቦቼ እዚህ ጋም እና ማለት እዚህ ጋር ብላችሁ ቪዲዮ የተለያየ እንዳይመስላችሁ ብቻ እኔ ከናንተ የምፈልገው የትኛውን የቪዲዮ ስታይል ወደዳችሁት ነው። እኔ ይሄንም ወድጄዋለሁ እኔ በለው እና ቤተሰቦቼ በቃ ደሞ ስርዴት ላይ ብዙ አትቆዩ፣ ኑ አግቡ፣ ውለዱ። ኑሮ ከባድ ነው። ኢትዮጵያ አትግቡ ኔቨር እንዳትሰሙ። የምር ያለው ሁን ያለው ነው የሚሆን። እሺ ያን ያህል እንዳትጨናነቁ ቤተሰቦቼ። ሰው ያስባል እግዚአብሔር ይፈጽማል ነው እና እዚህ ጋር በቃ በጎጃም እኔ ከወሎ እርሱ ከጎጃም ወይ ፍቅር ሲጣጣም እሪ ግጥም ሁላ ገጥም ያለው እና ቤተሰቦቼ በጣም የሚያምር ቪዲዮ ያስቀመጥኩኝ ነው። ለወደፊት በቃ ስልክ ብትቀይሩ ምናምን ዩቲዩብ አፕሊኬሽኑ ራሱ ካልጠፋ በስተቀር ዩቲዩብ ላይ ያስቀመጣችሁት ነገር አይጠፋም እና ትልቅ ሜሞሪ ነው ይሄ። ወደፊት ትልልቅ ሰዎች ስንሆን ለልጆቻችንም እናሳየዋለን። እኛም እያየን እንዲህ ነበር የዛሬ 70 አመት አካባቢ እንደዚህ ነበር እንላለን። እዛ ያድርሰን እድሜ ይስጠን እንጂ እና ለዛ ብዬ ነው ይሄ ቪዲዮ ያን ያህል መልእክት ኑሮ ሳይሆን ለራሴም ላስቀምጠው ስለፈለኩኝ እና ደግሞ የባሌንና የኔ ቤት ውላችንን እንድታዩልን ነው የዛሬው መልእክቴ። እና ደግሞ ቪዲዮ የትኛውም የሚዲያ ነገር ሲሰሩ እንዳልኳችሁ በጣም ወጣ ማለት አለባችሁ። በቃ ፈጣሪን አታስቀይሙ እንጂ ከሌ ምን ይለኛል ብላችሁ የሚይዛችሁ ከሆነ መፈመስ የለም። እኛ እንደዛ ባንልስ እስካሁን 100,000 ሰብስክራይብ ከዛ በላይ እንደርስ ነበርና ካሁን በኋላ ግን እቅድ ላወጣ አስቤያለሁ። ይሉንታ የሚባል ነገር ተሰን ቪዲዮ እንድንሰራ እዚህ ጋር ፎቶ እየተነሳው ነበር። ከዛ በኋላ ምንም ካልተነሳው ምናምን ብሎ ተነሳ። ታውጅ ፎቶ እየተነሳው እኮ ነው ብራውድ እያልኩት ነበረ ቤተሰቦቼ እና አዶንዬ ና ባባና ግባ እግዚኦ ያረከው ካልሲ ግን በጣም ነው የሚያስቅ ማሩ። እና ቤተሰቦቼ ዛሬ ይሄ ደግሞ የሆነ ይሄም ኮምቦልቻ እንደዚህ አይነት ወንበሮች አሉ። ቁጭ ብላችሁ አየር መቀበል ምናምን ትችላላችሁ። ግሪን አለው ግሪን ኤሪያ አለው። ንፋስ መቀበል ስትፈልጉ ሄድ ትሉና እንደዚህ ቁጭ ብላችሁ አየር ትቀበላላችሁ ቤተሰቦቼ። እና እንግዲህ እንደነገርኳችሁ እዚህ ቪዲዮ ላይ ኮሜንት ስር ላይ የትኛውን ቪዲዮ እንደወደዳችሁት አንደኛው፣ ሁለተኛው፣ ሶስተኛው፣ አራተኛው የትኛውን ቪዲዮ እንደወደዳችሁት እንደምታስቀምጡልኝ አያም ሹር እርግጠኛ ነኝ። ሰብስክራይበሬን ደግሞ ገፋ እስኪ 30 ሺ እንኳን አስገቡት። እንደ 24,000 ላይ ቆመኮ ቤተሰብ የምር 24,800 ነው እና 6,000 ሰብስክራይብ ብታረጉኝ 30,000 ይገባል ማለት ነው። እና ሰብስክራይበሬን ገፋ አርጉት ማይ ፋሚሊ። ይሄን ነው የምላችሁ። ፕሌን እያለፈ ነው። ድምጽ ከረበሻችሁ ኮምቦልቻ ፕሌኗ ቅርብ ነው ማለት ሪፖርቱ ቅርብ ስለሆነ ልክ ኮምቦልቻ ሲደርስ በጣም ቅርብ ነው የሚሆነው ፕሌኑና ድምጹ ትንሽ ይረብሻል። የተኛ ሰው ካለ ራሱ ይቀሰቅሳል አትሉ። ና ባባ የትን ሂድ? እሺ የትን ሱቅ ምን ልንገዛ? ማስቲካ ቅድም ገዛና አይደል እንዴ? እሺ ምን እንደምንገዛና መኮሮኒ ብላና እንሄዳለን። መጀመሪያ መኮሮኒ መክሰስን ብላ። እሺ እኔ አባት አቦ በቃኝ። አረ ቤተሰቦች ና እንትኑ አለ እዛ ጋር በጉ ጉርጓዱም አለ። እና ቤተሰብ የዛሬው ቪዲዮ ይሄንን ይመስላል። ስለነበረን ቆይታ እያመሰገንኩኝ እና ስለ አትክልት ስለ ኮምቦልቻ አትክልት ምናምን
ፖስትኩላችሁ ቪዲዮ ወደ 2700 ታይቷል። በጣም አሪፍ ወዳችሁታል። ኮሜንታችሁ እያየው ነበረ። አገር ልንገባ ነው እያላችሁም አላችሁ። በሰላም ኑልን፣ እንቀበላለን። ኮምቦልቻ ኤርፖርት መምጣት የምትፈልጉ ደግሞ እኔ እቀበላችኋለሁ። እሺ፣ ለኤርፖርት ቅርብ ስለሆነ ቤቴ እቀበላችኋለሁ። ሶ መምጣት ትችላላችሁ የኔ ውዶች። እና የዛሬው ና ባባ የዛሬው ቪዲዮ ይሄን ይመስላል። ስለነበረን ቆይታ አመሰግናለሁ። ቫይራል እንደምታስወጥልኝ አያም ሹር። ባይ ባይ ቤተሰቦቼ።